ሰላም እንደምናችሁ። አንዳንድ መረጃዎችን ወደ እናንተ ለማድረስ ነው። እንግዲህ የዓለም ፖለቲካ ሚዛኑን እየሳተ ነው፣ ከሀዲዱም እየወጣ ነው። በጣም በዓለም ላይ ፍትህ አልባነት በጣም እየነገሰ የምናየው ነገር ነው። በተለይ ዶናልድ ትራምፕ ወደዚህ ዳግም ወደ ነጩ ቤተ መንግስት ከመጡ በኋላ የዓለም ፖለቲካ ተገማች ወይም ደግሞ አይገመቴ እየሆነ እንደመጣ ሁላችንም የምናውቀው ነው። በተለይ ደግሞ በአፍሪካ ላይ አንዳንድ ለውጦችም እየታዩ ነው። እስኪ አሁን በተለይ በሳህል ቀጠና ሪጅን ከ2002 ጀምሮ በመፈንቅለ መንግስት ስልጣን የያዙት ኒጀር፣ ቡርኪና ፋሶ እና ማሊ መሪዎች ከፍተኛ የሆነ መነጋገሪያ ሆኗል። በተለይ ኢብራሂም ትራኦሬ ሰከንድ ሳንካራም እየተባሉ አሁን ከፍተኛ የሆነ ዝና እየመጣላቸው ነው። እንግዲህ ጀስቲን ባይበርን ጨምሮ ቢዮንሴንም እንዲሁም ደግሞ ሌሎች እያሞገሷቸው ይገኛሉ። እንግዲህ በዓለም ላይ በብላክ ወርልድ ላይ ተጽዕኖ እየፈጠሩ የመጡ መሪ ናቸው። እንግዲህ ፍጻሜያቸውን ያሳምረው። የአፍሪካ መሪዎችም ለኢብራሂም ትራኦሬ ድጋፋቸውን እየሰጡ እንደሚገኙ የውስጥ መረጃዎች አመላክተዋል። በተለይ አብዛኞቹ የአፍሪካ ሀገራት ከዚህ በኋላ በኢብራሂም ትራኦሬ ላይ እና በቡርኪና ፋሶ ላይ የሚቃጣ የትኛውም ጥቃት በአፍሪካ ኮንቲነንት ወይም በአፍሪካ አህጉር ላይ እንደ ተቃጣ እንቆጥረዋለን የሚል ሀሳብ ይዘዋል። ይሄ በጣም ጥሩ ነገር ነው። ሌላው ኢብራሂም ትራኦሬን የሚጠብቅ አንደርግራውንድ ውስጥ የሚሰለጥን ከባድ የሆነ ዘመናዊ የሆነ በሞርተር በሳይበር አታክ የሰለጠነ ልዩ ኮማንዶ የተዘጋጀ እና እንዲሁም በሚሳይል በድሮኖች ከፍተኛ የሆነ እውቀት ያለው ወታደር እየተዘጋጀ ቡርኪና ፋሶን በመጠበቅ ላይ ይገኛል። 30 ከሚሆኑ ሀገራት የተውጣጡ ወታደሮች በቡርኪና ፋሶ ከፍተኛ የሆነ ጥንቃቄና ስልጠና ያካሄዱ እንደሆነ መረጃዎች ወጥተዋል። እንግዲህ ኢብራሂም ትራኦሬ ፍጻሜውን ያሳምርለት። የአፍሪካ መሪዎች ምናልባትም አሁን ስልጣኑ ሲጥማቸው እንዳይቀይሩ ስጋት አለን። ሌላው መረጃ ዶናልድ ትራምፕ አሁንም የኢኮኖሚ መዋዠቅ ውስጥ ገብተዋል። አሜሪካንም ከባድ የሆነ አጣብቂኝ ውስጥ እንደከተቷት እየተነገረ ነው። በተለይ በቅርቡ በዋይት ሀውስ ለእኛ ያልተነገረን የኖርዌይ ባለስልጣናት ከአሜሪካ ጋር ሄደው በነጩ ቤተ መንግስት የ1.7 ትሪሊየን ዶላር የንግድ ስምምነት ተፈራርመው መጥተዋል። ኖርዌይ ለምንድን ነው ይህንን ስምምነት የፈረመችው ብለን ካሰብን ነው አሜሪካ በኖርዌይ ከፍተኛ ወታደር አላት። ምክንያቱም ፑቲን ሊያጠቃኝ ይችላል በሚል ከፍተኛ የሆነ የአሜሪካ ወታደሮች በኖርዌይ አሉ። ስለዚህ ኖርዌይ የአሜሪካ ጥገኛ ናት ማለት ነው። ከፍተኛ የሆነ ወታደር በኖርዌይ ይገኛል። ኖርዌይን ይከላከላል፣ ይጠብቃል ማለት ነው። እሱን አብረን የምናየው ነው የሚሆነው። ስለዚህ በአመት ኖርዌይ የ1.7 ትሪሊየን ዶላር ሸቀጥ ከአሜሪካ ትገዛለች ማለት ነው። ይሄ እንግዲህ ዶናልድ ትራምፕ ያላቸውን ካዝና ለማስተካከል ነው የሚሉ ፖለቲከኞች አሉ። በተለይ ዲሞክራቶቹ አሜሪካን እያጠፋ ነው የሚል ትችትም በዶናልድ ትራምፕ ላይ አንስቷል። እነሱ ጮቤ መርገጥ ነው በእርግጥ። ሌላው የዶናልድ ትራምፕ አጣብቂ ምንድነው? ከቻይና ጋር የነበረው የንግድ ስምምነት ዛሬ በታሪፍ ጉዳይ ቢነጋገሩም በባለፈው ግን 11% ከአሜሪካ የምትገዛውን ነዳጅ ቻይና ሙሉ በሙሉ አቋርጣ 11% ማለት 5 ቢሊዮን ዶላር ማለት ነው። ይህንን አቋርጣ ወደ ዩናይትድ አረብ ኤሚሬትስ ሄዳለች። ይህ ለአሜሪካ በጣም ትልቅ ራስ ምታት ነው። ሌላው ቻይና ለአሜሪካ የምትሸጠውን ሬር ሚኔራልስ ስላጣች ነው ዶናልድ ትራምፕ ወደ ዩክሬን ሬር ሚኔራል ለመግዛት የሄዱት ማለት ነው። ቻይና ከአሜሪካ ወደ አሜሪካ የምትልከውን ሬር ሚኔራልስ አቆማለች። ይሄ ደግሞ ለዶናልድ ትራምፕ ትልቅ ክስረት ነው። ስለዚህ ዶናልድ ትራምፕ ምንድን ነው ያደረጉት? ይሄ ችግር ሲገጥማቸው ቀጥታ ለኮንጎ መንግስት ደውለው ኤም23 ታጣቂ ቡድን የሚባለውን እናጠፋላለን፣ ከኛ ጋር ተዋዋል አሉት። እሺ ብሏል። 24 ትሪሊየን ዶላር ተስማምቷል። ተሽኪዴ ማለት ነው። ቀጥታ ለፖል ካጋሜ ለሩዋንዳው ደግሞ ዶናልድ ትራምፕ ደውለው ምንድን ያሉት? ይህን ኤም23 የሚባል ትጥቅና ስንቅ እያደረግ የምታንቀሳቀሰውን ነገር ከዛሬ ጀምሮ አጥፋ፣ ቁርጥ ትእዛዝ ተሰጥቶታል። ፖል ካጋሜ አሁን ጭንቅ ውስጥ ነው ያለው። ሌላው መረጃ አስገራሚ መረጃ የሚሆነው ምንድን ነው? በቅርቡ የሁለት የሩሲያና የቻይና ከፍተኛ የሆነ ኒውክሌር ተሸካሚ ጀቶች በአላስካ ሰማይ ስር በአሜሪካ ግዛት ማለት ነው ታይተዋለኝ። አሜሪካ ይህንን ለማንም ሳታወጣ ጨብጣ ማንቃ በልቧ እየተቃጠለች ይዘዋለች። ምክንያቱም ቻይናዎች ማን ይነካናል፣ ሩሲያዎች ማን ይነካናል የሚል የኃይል ምልክት አሳይተው ተመልሰዋል። በአላስካ እና በአሜሪካ ግዛት ደግሞ እንደምታውቁት ወፍም አሞራም ብር አይልም በዛ አካባቢ ማለት ነው። ስለዚህ የአሜሪካ ፖለቲካ ወደየት እየሄደ ነው? የዓለም ፖለቲካስ ወደየት እየሄደ ነው? ቻይናና ሩሲያ አሁን ደግሞ ያላቸውን ጥምረት ሁላችንም እያየነው ነው።
እነዚህና ሌሎች መረጃዎችን እንዲህ ታገኛላችሁ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ለዛሬው ይመቻችሁ።